ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁልን? እንዴት አላችሁልን? እኔ ሚኪያስ ደለኝ እባላለሁ። የግሬድ 12 ኬሚስትሪ መምህራችሁ ነኝ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ የመጀመሪያው ዩኒት የሆነውን አሲድ ኤንድ ቤዝ ኢኩሊብሪየም ኢንትሮዳክሽን የምናወራ ይሆናል። ይህንን ዩኒት ተምረን ስንጨርስ ምን ኤክስፔክት ይደረግብናል፣ ምን እንድናውቅ ተፈልጎ ነው ይህንን ዩኒት የምንማረው የሚለውን ከዚህ ዩኒት ተምረን ስንጨርስ ምን ኤክስፔክት እንደሚደረጉብን እነዛ ነገሮችን የምንዘረዝርና እነሱን የተወሰነ ሐሳብ እየሰጠን ለሚቀጥለው ቪዲዮ ራሳችንን አዘጋጅተን አሟሙቀን አሲድ ኤንድ ቤዝ ኢኩሊብሪየም በስፋት የምናይበት አሪፍ መንደርደሪያ ይሆንልናል ብዬ አስባለሁ። ወደ ዛሬ ዲስከሽናችን እንግባ። ኦኬ the unit learning outcome የዩኒቱ learning outcomeዎች ምንድናቸው የሚለውን እኔ የመጀመሪያው describe the drawback of Arrhenius acid base concept። Arrhenius የሚባል አንድ ታዋቂ ኬሚስት አለ። እሱ ኬሚስት የአሲድ እና ቤዝ የምንለይባቸውን ወይ አስቀምጧል። አሲድ የሚባለው እንደዚህ ሲሆን ነው፣ ቤዝ የሚባለው እንደዚህ ሲሆን ነው ብሎ አስቀምጧል። ግን እሱ ያስቀመጠው ነገር ጥሩ ሆኖ ሳለ አንዳንድ ሊሚቴሽኖች ወይም ድሮባኮች አሉበት። እነዛ ድሮባኮች ምንድናቸው? አረ መጀመሪያውንስ አርሄኒየስ አሲድ ወይም ቤዝ ብሎ መለያ ያደረገበት ፖይንቶች ምን ናቸው? በሷ አስተሳሰብ አሲድ የሚባለው ምን ይይዛል፣ ቤዝ የሚባለው ምን ይይዛል የሚለውን አይተን ከዛም በኋላ ደግሞ የሱ ፕሪንሲፕሎች ምን ችግር አለባቸው ብለን በሰፊው ዲስከስ የምናደርግ ይሆናል። በሁለተኛው ሴክሽን ላይ ዲፋይን ብሮኔስትድ ኤንድ ሉዊስ ኮንሰፕት ኦፍ አሲድ ኤንድ ቤዝ። ከዛም ሁለተኛው ከአርሄኒየስ ቀጥሎ የመጡ ሁለት ሳይንቲስቶች አሉ። እነሱም ብሮኔስትድ ኤንድ ሉዌሪ የሚባሉ ሳይንቲስቶች መጥተው ነበረ። እነሱም ደግሞ የተለየ ሐሳብ ይዘው ቀርቧል። ከአርሄኒየስ ትንሽ ከፍ ያለ አርሄኒየስ ላይ ያሉ አንዳንድ መሰረታዊ የሆነ አንድ ችግርን የቀረፈ አንድ ቫልዩ አድ ያደረገ የቱዌሪ አምጥቶ ነበር። አሲድ እና ቤዝ የምንለይባቸውን መሰረታዊ የሆኑ ፕሪንሲፕል አምጥቶ ነበር። እነሱስ ፕሪንሲፕል ምንድናቸው? የብሮኔስትድ ኤንድ ሉዌሪ ቱዌሪ ደግሞ ምን ችግር አለበት፣ ምን ነገር ነው ያካተተም የሚለውን ነገርም ደግሞ ዲስከስ የምናደርግ ይሆናል። መጨረሻ ላይ ደግሞ የመጣው ቱዌሪ ደግሞ በሉዊስ ኮንሰፕት የተዘጋጀን የሉዊስስ ምን ኮንሰፕት አደረገ፣ የሉዊስ ኮንሰፕት ምን ከብሮኔስትድ በምን ይሻላል፣ በምን ይለያል የሚለውንም የምናይበት ሴክሽን ይሆንልናል ማለት ነው። ቀጣይ ደግሞ የምናወራበት describe the dissociation of water። dissociation what do you mean? this ማለት ሁሉ ጊዜ ወርድ ላይ ዲስ አን ኢር ምናምን የሚባሉ ከፊት የሚገቡ ቃላቶች ካሉ ሁሉ ጊዜ ኔጌቲቭ ሚኒንግ ይሰጣሉ። ስለዚህ ዲሶሲዬሽን ኦፍ ወተር ምን ማለት ነው? ወተር ዲሶሲዬት ይሆናል እንዴ የሚለውንም እናያለን። ዲሶሲዬት ሲሆን ከዛም በኋላ ዊክ ነን ፕሮቲክ ኤንድ ፖሊፕሮቲክ አሲድ የሚባሉ ነገሮችንም እናያለን። ሞኖፕሮቲክ አሲድ ምንድነው? ፖሊፕሮቲክ አሲድስ ምንድነው? ዊክ ቤዝ ምንድነው? አሲድ ዊክ እና ስትሮንግ ለማለት ምን ያስፈልገናል? ዊክ ቤዝ መገለጫዎችስ ምንድናቸው? እያለን በዚህ ፖይንት ላይም ዲስከስ የምናደርግ ሐሳብ የምንቀያየር ይሆናል። ኦኬ ቀጣዩስ ምንድነው? ቀጣዩ ሶልቪንግ ኢኩሊብሪየም ፕሮብለም ኢንቮልቪንግ ኮንሰንትሬሽን ኦፍ ሪአክታንት። ከኮንሰንትሬሽን ኦፍ ሪአክታንት ጋር ባለው ኢኩሊብሪየም እንዴት ሶልቭ እናደርጋለን? ኢኩሊብሪየም መጠበቅ አለበት። ኢኩሊብሪየም ካልተጠበቀ ብዙ ችግር ያመጣል። ብዙ ኮንሰፕቶችን ብዙ ሎዎችን ስለሚያፋርስብን ትክክል ወደ ያልሆነ ነገር ስለሚመላን እንዴት አድርገን ኢኩሊብሪየም እንጠብቃለን የሚለውን ኮንሰንትሬሽን ኦፍ ሪአክታንት ወይም ፕሮዳክት የኮንሰንትሬሽን ኦፍ ሪአክታንት እና የኮንሰንትሬሽን ኦፍ ፕሮዳክትን እንዴት ኢኳል ማድረግ ይቻላል፣ ምን ተጠቅመን የሚለውን የምናይ ይሆናል። እንደገና ደግሞ KA የሚባል አለ አሲድ አዮናይዜሽን ኮንስታንት፣ KB ቤዝ አዮናይዜሽን ኮንስታንት፣ POH የሚለውንም እናያለን። እንዴት አድርገን ነው አሲድን ሜጀር አድርገን ይሄን አማውንት ነው ብለን በቁጥር መግለጽ የምንችለው የሚለውን በPH እና በPOH እናያለን። መጀመሪያው pH ምንድነው፣ POHስ ምንድነው እያለን በሰፊው እናወራለን። KB ማይቀርላቸውም ዲፋይን ይደረጋሉ። በሚቀጥለውስ ዲስከስ the common ion effect። common ion effect ምንድነው? የኮመን አይን ምን አይነት ኢፌክት ወይም ምን አይነት ተጽዕኖ ያመጣል የሚለውንም በሰፊው ዲስከስ የምናደርግበት ሴሽን ይሆናል።
በፈር ሶሉሽን ይዘጋጃል። ብዙ ጊዜ በፈር ሶሉሽን አልተዘጋጀም ምናምን ሲባል ሰምታችሁ ታውቃላችሁ። ወይም ፒኤች ሜትር ስትጠቀሙ ላብራቶሪ ውስጥ ምን ይደረጋል? የምትለኩትን ከለካችሁ በኋላ ታጥቡበታላችሁ። የሆነ የተዘጋጀ ሶሉሽን አለ፣ እሱን ታጥቡበታላችሁ። እሱ ሶሉሽን ለምን ይጠቅማል? ለምን ቀጥታ የመጀመሪያውን ከለካም በኋላ ሁለተኛውንም ለምን አንለካም? ይህንን ሐሳብ ያስፈለገው ለምንድን ነው? በፈር ሶሉሽንስ እንዴት ይዘጋጃል የሚለውንም የምናይበት ሴሽን ይኖረናል ማለት ነው። ኦኬ፣ ሌላው ሃይድሮላይሲስ ኦፍ ወተር ምንድነው? ሃይድሮላይሲስ ራሱ ምንድነው? ሃይድሮላይሲስ ኦፍ ሳልትስ ምንድነው? ሃይድሮ ወተር ነው፣ ላይሲስ ብሬክ ነው። ሳልት ብሬክ ይደረጋል፣ ይሰበራል ሳልት እያለን ስለ ሃይድሮሊሲስ ኦፍ ሳልት የምናወራ ይሆናል። እንደገና አሲድ ቤዝ ኢንዲኬተርስ፣ አሲድ እና ቤዝ ኢንዲኬት የሚያደርጉ ይሄኛው አሲድ ነው ይሄኛው ቤዝ ነው ብለን ማመልከት ወይም ማወቅ የምንችልበት ኢንዲኬተሮች አሉ። እነሱ ኢንዲኬተሮችስ ምንድን ናቸው? ምን አይነት ባህሪ ያላቸው? ምን ስለሆኑ ነው አሲድ ኤንድ ቤዝ ኢንዲኬተር? ምን አይነት ባህሪ ስላላቸው ነው አሲድ ኤንድ ቤዝ ኢንዲኬተር የተባሉት እያለን በሰፊው የምናወራ ይሆናል። ከዛን ታይትሬሽን እናወራለን። አንድ ያልታወቀ ኮንሰንትሬሽን ቢኖር እሱን ለማወቅ የምንጠቀምበት መንገድ ነው ታይትሬሽን እና አሲድ ቤዝ ታይትሬሽን ላይ እንዴት አድርገን ነው ታይትሬት የምናደርግና ያልታወቀውን አናውን ኮንሰንትሬሽን የምናገኘው ብለን ዲስከስም እናረጋለን ማለት ነው። መጨረሻ ላይ ኤክስፕላን ሃው በፈሪንግ አክሽን አፌክት አወር ዴይሊ ላይፍ፣ በህይወታችን ውስጥ በፈር ሶሉሽን ማዘጋጀት መኖሩ ምንድነው በእያንዳንዱ እንቅስቃሴያችን ላይ ተጽዕኖ የሚያደርገው እያለን በኤግዛምፕል ጭምር እናያለን። ላይፋችንን በፈር ሶሉሽን ይበጠብጣል እንዴ? በኤግዛምፕል እናየዋለን። ቀጣዩ ደግሞ ዲተርማይን the equivalent of acid base, determine the equivalent of acid base that require to neutralize specific amount of acid and base። ኒውትራላይዝ ለማድረግ ከተፈለገ እንዴት አድርገን ነው ኒውትራላይዝ ለማድረግ የሚያስፈልገውን አማውንት ሜጀር የሚደረገው? እንዴት አድርገን ነው ማወቅ የምንችለው ኮንሰንትሬሽኑን ማወቅ የምንችለው ኒውትራላይዝ ለማድረግ የሚያስፈልገውን ኮንሰንትሬሽን የሚለውንም የምናወራ ይሆናል። ቀጣዩ predict the qualitative terms whether the solution specific salts will be acid base neutral። ኳሊቴቲቭ እና ኳንቲቴቲቭ በደንብ ለይታችኋል ብዬ አስባለሁ። ኳሊቴቲቭ ከታይፕ ከኔቸር ጋር የተገናኘ ሲሆን ከምን አይነት ለምሳሌ ኳሊቲው ምርጥ ነው፣ ይሄ ልብስ ኳሊቲው ምርጥ ነው ሲባል ምንድን ነው የሚታሰበው? የልብሱን የተሰራበት ማቴሪያል፣ የልብሱን ዲዛይን ምናምን ነው የምናስበው። ኳንቲቲስ ከተባለ ስንት ልብስ ነው ማለት ብዛት ነው የምናወራው። ኳሊቲ ከተባለ ግን ከታይፑ ከኔቸሩ ከስትራክቸሩ ከዲዛይኑ ጋር የተያያዘ ነገር ነው። ስለዚህ ኳሊቴቲቭ ተርሞች አሲድ እና ቤዝ ወይም ኒውትራል ሳልቶችን አሲድ ቤዝ ኒውትራል ብለን ልንለይባቸው የምንችልባቸው ኳሊቴቲቭ ተርሞች ምንድን ናቸው? አንድን ሳልት ሲጀምር አሲድ ሳልት አለ እንዴ? ደግሞ ቤዝ ሳልት አለ እንዴ? ኒውትራል ሳልት እንኳን እናውቃለን በየቀኑ የምንጠቀመው ለምግብነት የምንጠቀመው። አረ ከምግብነት የምንጠቀመው ጨው ውጪ ሌላስ ጨው አለ እንዴ እያልን አሲዲክ ሳልት ወይም ቤዚክ ሳልትስ ምንድነው? ኒውትራል ሳልትስ ምንድነው እያልን እሱንም ኳሊቴቲቭሊ ዲስክራይብ የምናደርግበት ጊዜ ይኖረናል ማለት ነው። ሌላውስ ኤክስፕላን ሃው ቱ ሶልቭ ዘ ፕሮብለም፣ እንዴት አድርገን ነው ችግሮችን ሶልቭ የምናደርገው? ከምን ጋር የተገናኘ? ከኮንሰንትሬሽን እና ፒኤች ኦፍ አሲድ ቤዝ ታይትሬሽን። አሲድ ቤዝ ታይትሬሽን ጊዜ ኮንሰንትሬሽን እና ፒኤቹን የአሲድ ቤዝ ታይትሬሽን ኮንሰንትሬሽን እና ፒኤቹን እንዴት አድርገን ፕሮብለም ሶልቭ እናደርጋለን እና ኮንሰንትሬሽኑን ማወቅ እንችላለን። ፒኤቹንስ እንዴት ማድረግ እንችላለን? ፒኤቹን ካወቅን በኋላስ ኢንዲኬተር መምረጥ ይባላል። ኢንዲኬተር መምረጥስ ለምን አስፈለገ እያለን ዲስከስ እናደርጋለን ማለት ነው። ስለዚህ እነዚህ ነገሮችን ከአሲድ ኤንድ ቤዝ ኢኩሊብራ ጋር የተገናኙ ነገሮችን የምናወራበት ዲስከስ የምናደርግበት የመጀመሪያው ዩኒት ይሆንልናል ማለት ነው። ቀጣይ ቪዲዮ ላይ ስንገናኝ ደግሞ ምን ዲስከስ እናደርጋለን ብላችሁ ከጠየቃችሁኝ አሲድ ቤዝ ኮንሰፕት የሚለውን ዲስከስ የምናደርግ ይሆናል። አሲድ ኤንድ ቤዝ ኮንሰፕት ምንድነው እያልን አርኤንኤስን ዴፊኒሽን ካርኤንኤስ ዴፊኒሽን እና ድሮባኮችንም ጭምር የምናይበት ቪዲዮ ይኖረናል። በሚቀጥለው ሴክሽን እስክንገናኝ አንድ ነገር ውለታ ጠይቃቸዋል። እሱም ዌብሳይታችን እንድትጎበኙ ነው። ዌብሳይታችን www.lucybridgeacademy.com ይባላል። ይሄ ዌብሳይት በጣም ብዙ ልዩ ልዩ ነገሮች ይዞ መጥቷል። አንደኛ የመጀመሪያው ነገር ምንም አይነት ዳታ
ዋይፋይ አይፈልግም፣ ዳታ የለኝም፣ ዋይፋይ አልተከፈለም ብሎ ጭንቀት የለም። በእኛ ዌብሳይት በነፃነት መጠቀም ይችላሉ። ቀጣዩስ ብትሉኝ ቀጣዩ ብዙ ጥያቄዎችን ኤአይ አሲስትድ የሆኑ ጥያቄዎችን በስፋት ይዞ እናንተን እየጠበቀ ነው። ስለዚህ ይሄንን ዌብሳይት እንድትጠቀሙ እየጋበዝኩ ለኛ ደግሞ ይሄ ነገር እኮ ቢስተካከል የምትሉት ሐሳብ አላችሁ፣ ይሄ ነገር እኮ ቢጨመር የምትሉት ሐሳብ አላችሁ፣ ኑና ሐሳባችሁን ስጡን። በምን በሉኝ? በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ በሚለው ቻናላችን ላይ ሐሳብ አስተያየቶችን እንድትሰጡ እየጋበዝን በሚቀጥለው ሴክሽን እስክንገናኝ ቸር ሰንብቱልኝ ብዬ የምሰናበታችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ።